ምለው ይጅቦ ዲሴምበር 2000 እንዴ ሱሉ ዲሴምበር 8 2023 ነው 2023 ነው ምለው አውቀ ነው ጅቦ አንዴ ቆይ እስኪ ና ቪዲዮ ክፈት እስኪ ልይ አይነን ልየው ቀልጧ ስማ አድርስ የተባልከው ወጥ ደፋው እንዴ እዛ ቢኒ እየተከራከረልህ ነው። አረ ለቢ ስማ ቢኒ እኮ ሰላይ እኮ ነው እንዴ ሰላይ የዋን የሴጋው ዋና ጊፍተር እኮ ነው። እንዳይ ኮፍያ ሲሰጠው ነበር ኮፍያ ምናምን ሲሰጠው እኮ ያው ለክ ሲዲስ እስቲ እል ጊፍት አውቀዋለሁ ከድሮም እኛ እናውቃለን 1500 ወይኔ ስማ ነው ሰላይ ነው እናውቃለን እንደመጣ የሱ ሰላይ እንደሆነ እዚህ ጋር ቁጭ ብሎ አጀንዳ አስቀያሪ ምናምን ነው እናውቃለን። ግን ጅቦ እረፍቱ ሰድ እንደዚህ ማመላለስ ማለት ነው። አሁን እዛ ቤት ገብቼ ቆይ እንደዚህ አይ ነው ቆይ አንተ በነገራችሁ ላይ ይሄ ቀልድ አይደለም ጅቦ ገባ። ይሄ አሁን አይ ነው ህዝቡ ይወዳል ታውቃለህ፣ ድራማ ይወዳል ህዝቡ እንትን ይወዳል። ይሄ ሲሪየስ የሆነ ማተም እኔ አይደለም ያስኩት ጅቦ እኔ የለውበትም። እኔ ኦርቶዶክስ ተወካይ አይደለሁም። ያደረኩት ዛሬ እኔ በቃ ማድረግ ያለብኝን ነገር አደረኩ እንጂ ይዘውታል፣ ሰዎቹ ይዘውታል። ፕቲሽኑን እያስፈረሙ ያለው እንደዚህ አረሳስቶ አጫውቶ ምናምን ያልፋል ማለት አለም። አሁንም ነጥብ እየጣለ እየረገጠ ነበር አይደል? ስለዚህ አሁን እዛ ጋር ስትሄድ እንዳትረሳው እሺ። ልጻፍን ኖ 2023 እንዴ አንተ የለውም እኮ ቅድም ቆይቼ ስለገባው ነው መሰለኝ። ያንን እንትናን ስሰማ ነው ያ ኬፕ ያደረገው ማን ነው አዲስ ታይም ምናምን ወዝጋባ አወዛጋቢ። እሱ ደግሞ ምንድነው እኮ ምንድን ወክሎ ነው የገባው? ምን ወክሎ ነው የገባው? እሱ ያምታታ ነው እንጂ ምን ያውቃል ብለህ ነው? ፖለቲከኛ ነው ስለመጣፍ የተምታታበት ነው። አሁን ስታርባክስ የሚጠጣ በእኩለ ሌሊት ይበሉት ሰማ። አይ እሱ እኮ ጀለሳችን ነው ግን ጥያቄ አለኝ። ኧረ ጀለስ አይደለም ከፖለቲካ ወጥቶ ስለ እምነት ቀጠሮ ይዘን እናወራለን። እሱ 2025 የመጣብኛው የእሱን ወሬ ስሰማ ቆይ አንዴ ላስተካክል እንጂ አንዴ ከመሄድ በፊት በኬንያ ነው በሱዳን ነው የምትሄደው? አብዛኛው ሙሉን እያሳየው የኦርቶዶክስ አባቶች እየተሳደቡ ሙሉን እያሳየው እነሱ ተሳደበ ይላል። አስቁሙልኝ ፓስተር ብላ አትሳደብ። የእሷ ዮናስ ምንም የለውም። ምን አመጣ? ምንም የለውም። እንዴ ታለ ሰብስብ እንዱ ምን አይነት ሰው ነው? የማንን ሪፖርት አድርጉ። ዮናስ ቤት እየሄዳችሁ ሪፖርት አድርጉ። ጅቦ የኔ ቪዲዮ ቢኖራቸውማ እንትን ባደረጉ። ግን አልነገር ጅቦ ሪፖርት አድርጉ። ዮናስ ቤት እየሄዳችሁ ምን ታደርጋለህ መሰለህ? ቆይ ጅቦ ቆይ አንተ ዲሰምበር 8 ያዝ፣ ቡላላ 2023 ያዝ በለው። ተካፈሉት ለሁለት 2023 ቡላላ እንዳረ አረግ ረስቶታል እኮ አረግ ረስቶታል። አስተካክል፣ ይሄን ስህተቴንማ አላስተካክል። እናቴን ልናስተካክል ጋይስ ታፕታፕ አርጉ። 200 ሺህ ልውጣ። በቃ እኔ ልውጣ ጋይስ። እኔ እኮ ይኸውላችሁ ጋይስ ይህን እያደረግኩ ያለሁት ለምን እንደሆነ ታውቃላችሁ? ማይ ጋድ እኔ አም ቴስቲንግ ዩ ጋይስ። እኔ አይደለም ይህን ነገር ያዝኩት፣ የጀመራችሁት ኦርቶዶክስ ተዋህዶ ራሳችሁ ናችሁ። ትችላላችሁ። ኦርቶዶክስ ይችላል። በጣም ብዙ እኮ ናችሁ። ማስቆም ትችላላችሁ። ሞጣን ማንንም ማድረግ ትችላላችሁ። ማንም እየተነሳ ማለት ማድረግ የማትችሉት በፍሪደም ኦፍ ስፒች በዲሞክራሲያዊ መብቱ የሚጠቀሙ ሰው ማድረግ አትችሉም። ግን ሶሻል ሚዲያ ላይ ግን ፓወር አላችሁ፣ አቅም አላችሁ። የህዝብ ብዛት እኮ ነው አቅም ማለት ከምር እኮ ነው። ሙስሊሞችን እዩዋቸው፣ ራሳቸውን ያስከብራሉ። እንደዛ ኔጌቲቭሊ እያልኩኝ አይደለም፣ ግን ይደብራል። በዚህ ደረጃ እንትን የሚያደርጉ ንጽጽር የሚያደርጉ ኦኬ፣ በሰላማዊ መንገድ ንጽጽር የሚያደርጉ ከሆነ ያ መብት ነው። እንደዚህ ግን እየተጫወተባችሁ ኦኬ፣ አንተን ቦልቃለሁ፣ አንተውን ቦልቃለሁ። እግዚአብሔር ማለት ነው ቪዲዮ ላይ ጽፎበት ነው ቀኑ ሆን ብሎ። አሁን እኔ ጅቦ አይተሃል እኮ ጅቦ ረስተህ
እኮ አሁን አስተውል ተጽፎ ነው አሁን ቪዲዮ ላይ አሁን ቪዲዮ ስትፖስት ትጽፋለህ አይደል? ቀኑ በራሳቸው ፓስተር ራሱ ቀኑን አስተካክሎ ለጥፎታል። በዚህ ቀን የተፖስተው እንዲባል አጭበርብሮ የተፖስተበት ቀን አይደለም። አሁን ቪዲዮ ስትፖስት የሆነ ነገር ጽሁፍ ጽፈ ቪዲዮ ላይ ተለጥፍ የለ ትክክል። ቀኑም አሁን ኖቬምበር 12 ምናምን 2023 ቪዲዮ ተለጥፎ ነው ሰርተው ለጥፈውት አሁን ነው አጭበርብሮ የለጠፈው። አዎ እኔ እኮ የተፖስተበት ቀን ዝራል ሂዱ ሪፖርት አርጉ ይወዳት ቤት ሂዱ እኔማ ተርቻለሁ ኖቬምበር ብዬ አያችሁ። አንተ ግን ጭንቅላቱ ግራየው ሆዱ በጭንቅላቱ ሄዷል እኮ። ይችላል አሁን የሚፖስተው አሁን በቃ ጽፈ ማለት የ2020 ብዬ መፖሰት እችላለሁ። ከላይ አድርጌ በቃ ይሄ አይደል ቁዝራ ኤዲት ማድረግ ትችላለህ። ቪዲዮ ላይ ገብተህ ከዛ ኤዲት ማድረግ ቁዝራ አንበለው። አሁንማ መርገጥ አለብህ። ሁለት ዋሽ ሪፖርት አርጉ ጅቦ ማኝ እዚህ ተዘገበ። ጅቦ እኮ ቅድም ይቅርታ ጠይቅ ገብቶ እንደ ይቅርታ ብላል እንደ አምሶ። ኦኬ በነገራችሁ ላይ ይሄን ላሳያችሁ የፈለግኩ ምንድን ነው አሁንም እነ ጅቦ እነ ሴጋው 13 ዓመት ነው የቀለዱባችሁ። የእነሱ ቀልድ ይጣፍጣችኋል። ጅቦ ቁጭ ብሎ ኦሮሞና አማራና ትግሬን ሲያባላ፣ ኦሮሞና ትግሬን ሲያባላ፣ ኦሮሞና አማራን ሲያባላ ከልቡ ፖለቲካውን እየሰራ ነው። ተረዳችሁ? እናንተ ቀልድ ነው የሚታያችሁ፣ እኔ ደግሞ ፍላጎቴ ማሳየት ነው። ኖ አይደለም። ኖ ዝናፋኒ ይሄ ሁላችሁ ማሰብ ያለባችሁ እንደሆነ ታውቃላችሁ። ይሄ በጣም ሲሪየስ የሆነ እሹ ነው አውቃለሁ። ከመጀመሪያውም ጅቦ ሊያስተርፈው ፈልጎ ነው። የእሱ ጓደኛ ነው። ተረዳችሁ? እኔ አሁን የማመላለሰው አንፎርችንሊ የሚገርመው ነገር እንደዚህ አይነት ነገር ሲሆን ነው ሰው የሚሰበሰበው። ሰው ሰብሰብ ሲል እውነቱን ነግራቸዋለሁ። ሲሪየስ ኢሹ እንደዚህ በቃ እንዲህ ነው። በቃ አሁን በአይናችሁ በአደባባይ ያያችሁትን ቪዲዮ ያያችሁትን እንደዚህ ሰርቶት ነው ምናምን ብሎ እንዲህ ነው የሚሰራው። እሺ እንዲህ ነው የሚካደው። በቃ ህዝቡን ይጫወቱበታል። ተከፍሎት ኦፍኮርስ ተከፍሎት። ግን እኔ እንድትረዱ የምፈልገው ነገር ምን እንደሆነ ታውቃላችሁ ጋይስ? እኔ ማስተላልፈው መልእክት እንደ ቀልድ እንደ እኩል ለማድረግ ነው። ፍላጎታቸው እኩል ለማስመሰል ከሞጣ ጋር ከማንም ለማኝ ከማንም ድሃ ምንም ነገር የሌላቸው ትዳር የሌላቸው ልጆቻቸውን በአግባቡ ማሳድጉ ያልተማሩ እኔ እኮ የመጣሁት እነሱን እኔ ነኝ መጥቼ አንድ በአንድ ያጋለጥኩላችሁ። 7 ዓመት እኔ ሳክሪፋይስ አድርጌ ህይወቴን ኑሮዬን ምናምን ሳክሪፋይስ አድርጌ ስልችት እስከሚላችሁ ድረስ በግድ ማለት ነው በግድ እየገባው የማንም ጀግና ምንድነኝ ጅራቱን እያያዝኩኝ ያስተነፈስኩላችሁ። ግን ጡረታ ወጥቻለሁ። እኔ ጨርሻለሁ። ወደዳችሁም ጥላችሁ this is not my fight። እኔ የኔ ፋይት አይደለም። ፋይቴን ጨርሻለሁ እኮ ጡረታ ወጥቻለሁ። ዛሬ ለኦርቶዶክስ ተዋህዶች ፕቲሽን ሲያደርጉ አይቼ ስለገረመኝ እርዳታ አደረኩኝ። ከአራት ሰዓት ይኸውላችሁ ኢማጂን ላሳያችሁ። 5 ሰዓት ከ10 ደቂቃ ነው ቁጭ አልኩት በእናንተ ጉዳይ። $14 ብር ነው የሰራሁት። 43,000 ሰው ገብቶ ወጧል። 183 ብቻ ፎሎወር ነው ያገኘሁት። ብቻ ለብር አይደለም የተቀመጥኩት። 5 ሰዓት ከ40 ደቂቃ ማለት እኔ በዛ ደቂቃ እዚህ ጋር ገብቼ ክሪፕቶ ከረንሲ መስራት እችላለሁ። 5 ሰዓት ብቀመጥ ምናልባት $1,000 እሰራለሁ።
5 ሰዓት ቁጭ ካልኩኝ ለገንዘብ አይደለም። እኔ የምሰራውን ስራ የሚሰራ ሰው ስለሌለ ሶሻል ሚዲያ ላይ እነሱ ሜቢ 400 500 ዶላር ሰርቶ $1000 ሰርቶ ይወርዳል። መቼም ይሄ አያኖረኝም። ነገ መልሼ ለአንዷ ምስኪን እንትን ነው የምመልስላት። ይታያችኋል። ዊክሊ ኤስቲሜትድ ስንት ነው የሚለው? $27 ነው የሚለው ኤስቲሜትድ ዲስ ዊክ። እያያችሁ ነው ጋይስ። ለብር አይደለም ቁጭ አልኩት ነው እዚህ ጋር። ቢኮዝ እኔ ለምን እታገላለሁ? ዋይ ለምን ብዬ ነው የምታገለው? በሺ ዶላር እኮ እየሰሩ እኮ ነው የሚሰድቧችሁ፣ የሚያባሏችሁ፣ የሚያፋጇችሁ። በእናንተ ጉዳይ 5 ሰዓት መቀመጥ ለእኔ ምንም ጥቅም። 43,000 ሰው ገብቶ ወጡ አይቷል። ይህን ነገር እንኳ አታገናዝቡ። ግን ደስ የሚለው ሃይምሯቸውን የቀየር ነው። የሚያስብ የሚጠይቅ ትውልድ ሰርተናል። የሚጠይቅ አሁን አለው ሀብቱ አሉ በየቦታው ቤታቸውን ከፍተው የሚጠይቁ እንዴ እስከ መቼ ነው ሃይማኖታችን፣ ብሔራችን፣ እንዴ ሀገራችን የሚሉ በጣም ሞልተዋል። because of me ቦርጫ አምራችሁ ሰድቡኛላችሁ። ቦርጭ ነበረኝ እንዴ እኔ ስመጣ 2022 ቦርጭ ነበረኝ እንዴ? ዛሬውን ዘግቼ እኮ ነው 2 ወር 3 ወር ብጠፋና ራሴ ላይ ፎከስ ባደረግ። አምሰሪየስ እኮ ነው የምላችሁ። በቂ ሰው ተነስቷል። ኢዮዳብ አያስፈልግም ነው ሞር ተረዳችሁ? በቂ ሰው እንዲህ ነው ምንጭ ማንጫጭ እንዲህ ነው። እናንተ ተጽዕኖ የፈጠረባችሁን ሰዎች እንዲህ ነው የምፈጥርባቸው፣ እንዲህ ነው ማንጫጫቸው። ከፈለኩኝ በእናንተ ላይ ተጽዕኖ ፈጥሮ የእናንተ ቄሶች የሚመልሱላቸው፣ የእናንተ ፓስተሮች፣ የእናንተ ፖለቲከኞች የሚመልሱላቸውን እኔ እንዲህ ነው የምቆጣጠራቸው። እኔ ነው የምቆጣጠራቸው። እችላለሁ። እኔ ብቻዬን መንግስት ነኝ።